እመቤታችን የአምላክ እናት ናት ወይ? በቃ እናታው አሁን የኤፌሶን ጉባኤ ላይም እንደዛ የአምላክ እናት የተባለችው በሰዓቱ የተነሳ እንደው ችግር ስለነበረ እሱን ቀውስ ለማረጋጋት ነው። ማን ነው እንደዚህ እንዲያብራሩ ድፍረት የሚሰጣቸው? ማለት ማስረጃችሁ ምንድን ነው? በሰዓቱ እንደው የተወሰነ ቀውስ ነገር ተነስቶ ስለነበር ወይም አስቸጋሪ ነገር ተነስቶ ስለነበር ለዛ ሲባል ብቻ እንደው የአምላክ እናት ተባለች እንጂ ቴዎቶኮስ ተባለች እንጂ ወላዲት አምላክ ተባለች እንጂ እንደዛ እንኳን ሆነ አይደለም። በምን መልኩ ግን እንደተቀመጠ አይተዋል። የኤፌሶን ጉባኤ ላይ የኤፌሶን ጉባኤ ለምሳሌ 12ቱን የቅዱስ ቄርሎስን ቃለ ግዘት ይዟል። 12ቱን የቄርሎስን ቃለ ግዘቶች እና የመጀመሪያው ቃለ ግዘት አናቴማ ምን የሚል ነበረ? አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ቢኖር ቃል ደግሞ በስጋ ከቅድስት ድንግል ማርያም ተወልዷልና፣ ስለዛ ቃል ስጋ ሆነ ተብሎ እርሱ አምላክ ነውና ማለት ነው ተወልዷልና፣ ድንግል ማርያም ወላዲተ አምላክ እንደሆነች የማያምን ቢኖር የተወገዘ ይሁን ይላል። የመጀመሪያው ከ12ቱ ቃለ ግዘቶች የመጀመሪያው ይሄ ነው። ድንግል ማርያም የአምላክ እናት እንደሆነች የማያምን የተወገዘ ይሁን፣ የተረገመ ይሁን፣ የተወገዘ ይሁን እና ድንግል ማርያም ወላዲተ አምላክ አይደለችም ብሎ መካድ የሚገድል መርዝ ነው። ምክንያቱም ምንፍቅናው ቀጥታ ክርስቶስ ጋር ይሄዳል። እንዴት ድንግል ማርያም ወላዲተ አምላክ የተባለችው ጌታ ኢየሱስን በመውለዷ ነው። ጌታ ኢየሱስ ደግሞ አምላክ ነው። ስለዚህም ወላዲተ አምላክ ተባለች። ድንግል ማርያምን ወላዲተ አምላክ አይደለም ማለት ኢየሱስ ክርስቶስ ጋር የሆነ ችግር አለብህ ማለት ነው። እዚህ የኤፌሶን ጉባኤ የመጀመሪያው ቃለ ግዘት ላይም ሲያስቀምጡ አማኑኤል ፍጹም አምላክ እንደሆነ የማያምን ብለው መጀመራቸው ለምን መሰላችሁ? በትንቢተ ኢሳያስ ምዕራፍ 7 ላይ ምን የሚል ቃል ተነግሯል? እነሆ ጌታ ራሱ ምልክትን ይሰጣችኋል ከተባለ በኋላ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማን? አማኑኤል አይደል ይሉታል የተባለው። ስለዚህ አሁን ድንግሊቱ ጸንሳ የምትወልደው አማኑኤልን ነው። አማኑኤል አምላክ ነው አይደለም? በቃ አለቀ። ይሄ በጣም ሲምፕል ጥያቄ ነው። ሲጀመር አማኑኤል ምንድን ነው? እግዚአብሔር ከኛ ጋር ቃል ስጋ ሆነ በእኛም አደረ ጸጋና እውነትንም የተመላ ነው ተብሎ እንደተነገረ አማኑኤል ማለት እግዚአብሔር አምላክ ከእኛ ጋር፣ አምላክ ከኛ ከሰው ጋር ከኛ ጋር ማለት ነው። ስለዚህ አሁን ይሄ አማኑኤል አምላክ ነው አይደለም ነው ጥያቄው። አማኑኤል አምላክ ነው? ፕሮቴስታንት ወንድመቶች አማኑኤል አምላክ ነው ወይ? አዎ አማኑኤል አምላክ ነው ካላችሁ እንግዲያውስ ድንግሊቱ ጸንሳ ወለደች የተባለችው እሱ ነው፣ አማኑኤልን ነው። ስለዚህ አምላክን የወለደችው አማኑኤልን ወለደች ማለት አማኑኤልን ጸንሳ ወለደች ማለት አምላክን ጸንሳ ወለደች ማለት ነው። ቅዱስ ጎርጎርዮስ ዘእንዚናዙ ምን ብሎ ተናግሯል? የድንግል ማርያምን ወላዲት አምላክነት የሚክድ በእግዚአብሔር መንግስት ውስጥ ቦታ የለውም ይላል። ቦታ የለውም ቃል በቃል አስቀምጬው ካልሆነ እንጃ። ግን ቀጥታ ሀሳቡ ግን ምንድነው? በእግዚአብሔር ዘንድ ጭራሽ ስፍራ የለውም ነው። የድንግል ማርያምን ወላዲት አምላክነት የሚክድ በእግዚአብሔር ዘንድ ስፍራ ጭራሽ የለውም። ሐዋርያት ያልተቀበሉትን ነገር ለሐዋርያት ያልተገለጠ ነገር አንተ ምን ሊሰራልህ ይገለጥላል? ምንድን ነህ? ሐዋርያት መሰረት ናችሁ ተብሏል። ለሐዋርያት ያልተገለጠ ለአንተ የሚገለጥልህ ከሆነ መሰረቶቹ ሐዋርያት አይደሉም። አንተም እድሜ ልክን መሰረት እየሆንክ ትኖራለህ ማለት ነው። ስለዛ መሰረት አንድ ጊዜ ተጥሏል። በዛ በመሰረቱ ላይ ሁሉም እያነጸ ወደ ላይ ይሄዳል እንጂ ሁሉም እየተነሳ መሰረት አይሆንም። አዲስ መገለጥ ሲመጣ ነው መሰረት ሆኖ የሚመጣው። ስለዛ ሐዋርያት መሰረት የተባሉት በቃ የመገለጥም ድምዳሜውን በእነሱ ላይ ስለሚያልፍ ነው። እግዚአብሔር የመጨረሻውን መገለጡን በክርስቶስ በኩል ያደረገው የመጨረሻውን መገለጡን እርሱም ለሐዋርያት ተሰጥቷል። ሐዋርያት ደግሞ መሰረት ተብለዋል። ስለዚህ በዚህ መሰረትነት ላይ እየታነጸ ይሄዳል። ቤተክርስቲያናችን አሁን በዚህ በሐዋርያትና በነቢያት መሰረትነት ላይ ታነጻ ለ2000 ዓመት ያስቆየች ህንፃ ናት። ህንፃ ስል ኖርማል ህንፃ ግንብ እያልኩኝ አይደለም፣ ከመታነጹ አንጻር ማለት ነው። ስለዚህ ህዝቡ፣ ማህበሩ፣ ጉባኤው ለ2000 ዓመት ያህል የመጣ እየታነጸ የመጣ አንድ የእግዚአብሔር ቤተክርስቲያን። ከዚህ ቀደም አንድ ወንድም አይ በቃ ፈቃድን ለአካል ነው የምሰጠው በስላሴ ዘንድም የሚል ነገርን ለምሳሌ ተናገር አይደል? ከዛ በኋላ በቃ ሶስት የተለያዩ ፈቃዶች ብሎ ማስተማር ጀመረ። የተለየ ግን ያልተለያየ የሚል አይነት የሚመስል ነገርን ማስተማር ጀመረ እና ያንን ተናገረና ሳተ። ከሳተ በኋላ ስህተት እንደሆነ ሲነገረው ስህተቱ የስላሴ ጉዳይ ላይ ስለሆነ የስላሴ ጉዳይ ላይ ተሳሳትኩኝ ማለትን ሰው አይፈልግም።
ሰው የስላሴ ጉዳይ ላይ ተሳሳትኩኝ ማለቱን ስለማይፈልግ አክቹዋሊ ሰው ብዬ መፈረጅ አልችልም አንዳንድ ሰው እና በጣም አስቸጋሪ ነው። ስላሴ ላይ ደግሞ ሁሉንም እዚህ ሚዲያው ላይም ፕሮቴስታንቱንም ኦርቶዶክሱንም እኔ ነኝ ያስተማርኩት ብሎ የሚናገር ወንድም ከሆነ ደግሞ ያ ወንድም አስቡት፣ እንደዚህ አይነት ኤሌመንተሪ ነገር ላይ ተሳሳተ ተብሎ ሲነገርበት የሆነ ኮንፈርት ሊነሰው ይችላል፣ ምቾት ሊነሰው ይችላል። ስለዛ በተቻለ አቅም በቃ ይሄ ነገር ትክክል ነው፣ የስላሴን ትምህርት ከኔ በላይ የሚያመሰጥር የለም፣ ከጎርጎርዮስ ዘእንዚናዙ በላይ የስላሴን ትምህርት እኔ አብራራዋለሁ በሚመስል ደረጃ በቃ በዛው በአቋሙ ጸንቶ ይኖራል ማለት ነው። እና አንድ ጊዜ በሞኝነት ተከለው፣ ከዛ በኋላ በድርቅና አስቀጠለው እና ሳድ አሁን በቃ ምን ማድረግ። ስለዚህ አሁን እኔ ፐርሰናሊ በእንደዚህ አይነት ሰዓት ምንድነው የምመክረው? በቃ እንደዚህ አይነት ክርክሮች ውስጥ ልጁ ራሱን እንዳይገባ ማድረግ ማለት በቃ ይያዘው እና እሱ ምናልባት በውስጡ የሚያምነው ምናልባትም ፈቃድ የባህሪ ነው ብሎ ሊሆን ይችል ይሆናል። እኔ እንደዛ ነው ብዬ እርግጠኛ እየተናገርኩ አይደለም፣ አላቅም። ግን እንደዛም ሊሆን ስለሚችልም ምናልባት ግን ደግሞ እዚህ ጋር ለክርክር ያህል ግን አንድ ጊዜ በቃ ከአንደበቱ ስላመለጠው ብቻ እንደዛ እያለ እየተናገረ ሊሆን ስለሚችል ዘንድ ግዴታ አይደለም። እሱ መጥቶ እዚህ ጋር መሳሳቱ ግዴታ ስላልሆነ መተው። ለምሳሌ እንደዚህ አይነት ክርክር ሲያነሳ መተው እንደዛ ይሻላል ብዬ አስባለሁ። ያው አስቸጋሪ ነው። በፕሮቴስታንቱ ዘንድ ማንም አያወግዘውም። አሁን እሱም መብቱ ነው እንደዛ ብሎ ማመን ማለት ነው። በፕሮቴስታንት መብት ነው እንደዚህ። አሁን ይህንን እምነት መያዝ መብት ነው። ማንም አያገልህም። ማንም ሊያወግዝ አይችልም። ማለት የትኛው ሰው ምን መብት ኖሩት? ለምሳሌ ይሄ ኤፍሬም ወንድማችን ስለሆነ እንደዛ ያስተማረው ለምሳሌ እሱ ሶስት ፈቃድ በማለቱ እሱን አወግዘዋለሁ ብሎ የሚመጣ ፕሮቴስታንት ካለ ሂድና መጀመሪያ ለምሳሌ ዊሊያም ሌን ክሬግን አውግዝ ይለዋል ከፈለገ። ምክንያቱም ዊሊያም ሌን ክሬግን የመሰለ በጣም እውቅ የፕሮቴስታንት ፈላስፋና ቴዎሎጂያን ፈላስፋና የስነ መለኮት ምሁር የፕሮቴስታንት ማለት ነው ምሁር በስላሴ ዘንድ ሶስት ፈቃድ እንዳለው ብሎ ያምናል። ሂድ እስቲ አሁን እሱን አውግዛ መጀመሪያ። በየትኛው አቅም እንደዚህ አይነት ሂውጅ የሆነ ሰውን እንደዚህ አይነት ትልቅ ሰውን ማን እስቲ አንድ የትኛው እኔ ውጭ ያሉ ፕሮቴስታንቶችም ትልልቅ ፕሮቴስታንቶችም ዊሊያም ሌን ክሬግን በቃ ፕሮቴስታንት አይደለም ይህንን በማመን ተወግዛል ሲሉት እኔ ሰምቼ አላውቅም። አይተዋል። ግን እሱ በግልጽ ነው የሚያስተምረው። በግልጽ በቃ ፈቃድ የአካላት ነው። ስለዚህም በስላሴ ዘንድም እንደዛው ነው መሆን ያለበት። በስላሴ ዘንድ ሶስት ፈቃድ ነው ያለው ብሎ ያስተምራል። ማንም ዊሊያም ሌን ክሬግን አያወግዝም። በቃ ፕሮቴስታንቲዝም እንደዚህ ነው። ፕሮቴስታንቲዝም እርስ በእርሷ የምትለያይ መንግስት ናት። ስለዛ እርስ በእርሷ የምትለያይ መንግስት ስለሆነች ሁሉም የራሱን አቋም ያንጸባርቃል በተለየ መንገድ ማለት ነው። እና ወልድም መንፈስ ቅዱስም በፈቃድ ነው የተገኙት የሚል አይነት ነገር ሰምቻለሁ እና ያ ፍጹም ስህተት ነው ባጭሩ። በስላሴ ዘንድ ልክ እንደ ሰው አይደለም ማለት በስላሴ መካከል ያሉት ሶስቱ አካላት ልክ እኔ ሲስና ሄኖክ ተብሎ ሶስት ሰዎች እንዳለ ነው አይነት እንደዚህ አይነት ሰውነት አይደለም ያለው። በስላሴ ዘንድ ያሉ ሶስቱ አካላት የማይነጣጠሉና የማይቀዳደሙ አንድ መለኮት ደግሞ የሚያዋህዳቸው የሚይዛቸው ነው። ስለዛ መለኮት ወይ ተዋህዶ በመለኮት እንደምንለው ማለት ነው። አንድ መለኮት ሶስቱን አካላት ስለሚይዝ ማለት የእግዚአብሔር አንድነት ከአብ አንጻር ይነገራል፣ ከመለኮት አንጻር ይነገራል እና አንዱ መለኮት ሶስቱን አካላት ያዋህዳል እና ሁልጊዜም ቢሆን በሶስቱ አካላት መካከል ያለ ፈቃድ አንዲት ፈቃድ፣ ያችን ፈቃድ የአብ ራሱ፣ ያችሁ ፈቃድ የወልድ ራሱ፣ ያችሁ ፈቃድ የመንፈስ ቅዱስ። ስለዚህ አብ ፈቃድ አለ ወይ? አዎ አለው። ወልድ ፈቃድ አለ ወይ? አዎ አለው። መንፈስ ቅዱስ ፈቃድ አለ ወይ? አዎ አለው። ግን የአብም ፈቃድ የወልድም ፈቃድ የመንፈስ ቅዱስም ፈቃድ የነዚህ የሶስቱም አካላት ፈቃድ ያችው አንዷ ራሷ ፈቃድ እንጂ የአብ ፈቃድ የተለየ የወልድ ፈቃድ የተለየ የመንፈስ ቅዱስ ፈቃድ የተለየ እንዲህ ያለ ነገር በክርስትና ውስጥ ወይም በስላሴ ትምህርት ውስጥ የለም። በነገራችን ላይ እኔ የስላሴን ትምህርት የስላሴ ጉዳይ ላይ ማለት የስላሴ ትምህርት ላይ እኔ ለምሳሌ ከአባቶች ውስጥ የካፓዶሻ አባቶች በተለይም ጎርጎርዮስ ዘእንዚናዙ ለምሳሌ በጣም የታወቀ አባት ነው ማለት ይሄ ስላሴ ላይ እኔ የጎርጎርዮስ ዘእንዚናዙን ትምህርት አልቀበልም እያለ ደግሞ የስላሴ አማኝ ነኝ ማለት እኔ አስቸጋሪ ይመስለኛል። በፕሮቴስታንቱም በሁሉም ዘንድ በጣም የሚገርም የስላሴ አብራሪ የተባለ ሰው ነው። ለዛ ነው ባይዜ ቴዎሎጂያን እየተባለ የሚጠራው። ጎርጎርዮስ ዘእንዚናዙ ቴዎሎጂያን እየተባለ ይጠራል።
ቴዎሎጂያን፣ ቴዎሎጎስ፣ ቴዎሎጂያን እየተባለ ይጠራል። የሚጠራበት ምክንያት ስላሴ ላይ በጣም ጥሩ አድርጎ ስላብራራ ነው። በጣም በሚገርም ሁኔታ ስላብራራ ነው። እና 5 ቴዎሎጂካል ኦሬሽኖች አሉት። ማለት ቴዎሎጂካል ኦሬሽን ብሎ የጻፋቸው የተለያዩ ኦሬሽኖች አሉት እና ከነዛ ውስጥ 27ኛ ኦሬሽን ጀምሮ እስከ 31ኛ ኦሬሽን ድረስ ያለው 5ቱ ቴዎሎጂካል ኦሬሽን ይባላሉ። ስለ ክርስቶስና ስለ ስላሴ ያስተማረባቸው ክፍሎች ናቸው። ይህንን መጽሐፍ ጌታ ቢፈቅድልኝ ማለት ነው እነዚህን 5ቱን ቴዎሎጂካል ኦሬሽኖች ጌታ ከፈቀደልኝ አሁን እጄ ላይ ያለውን እንደጨረስኩኝ ወደ አማርኛ ወይ ተርጉሜው ወይም ደግሞ ሌሎች የተወሰኑ ልጆችን ይዤ እንዲተረጉሙት አድርጌ በአማርኛ እንትን እላቸዋለሁ። ይህንን በጌታ ፊት ሆኜ ነው ቃል ምገባላችሁ። ግን ያው በጣም ብዙ ጊዜ ላለመውሰድ እሞክራለሁ። በጣም በአጭር ጊዜ ውስጥ ያን ያህል በጣም ትልቅም ስላልሆነ ወይ በደንብ ሰዎች ተረባርበውበት ቶሎ እንዲተረጎም ማድረግና እናንተ ጋር እንዲደርስ አድርጋለሁ። የእሱን የጎርጎርዮስ ዘንዚናዙን ትምህርት ብታውቁት ምናምን ጥሩ ነው። እና 5ቱ ቴዎሎጂካል ኦሬሽኖች ኦን ጋድ ኢን ክራይስት እየተባለም ይታተማል፣ ለብቻቸውም ይታተማሉ። እና በጣም ጸዴ መጽሐፍ ነው። በጣም ጸዴ እና ይህንን አሁን የጎርጎርዮስ ዘንዚናዙን ትምህርት አልቀበልም። አሁን ጎርጎርዮስ በግልጽ ነው የሚናገረው። ፈቃድ በቃ አንድ ፈቃድ ነው ያለው፣ በስላሴ ዘንድ አንድ ፈቃድ ብቻ ነው ያለው የሚለውን በሚገባ ነው የሚናገረው። እና መተህ የስላሴን ትምህርት ማለት ታሪካዊ ክርስትናው ባላብራራው መልኩ እነሱ ሊሉ ይችላሉ፣ እኔ ግን እንደዚህ ነው ማብራራው እያልክ ከመጣ አንተ የስላሴ ተቃዋሚ ልትባል ትችላለህ። በጣም አስፈሪ አደገኛ። ማነህ አንተ ሲጀመር? የስላሴ አብራሪ ማን አድርጎ ሾመ? ምን አገባህና? እንደው በጌታ እኔ ሰው ስላሴን እኔ ራሴ አብራራለሁ ብሎ ሲመጣ በጣም ነው የሚያስደነግጠኝ። እንዲህ ማንንና ማለት ራሳችንን በምን ደረጃ አይተ ነው? ስለዛ ስላሴን ሰው እንዴት ነው መረዳት ያለበት? እንዴት መረዳት ያለበት? እግዚአብሔር አንደኛ ራሱን በገለጠበት መንገድ ብቻ እግዚአብሔር ራሱን ገለጠ ለሰዎች እንዲያውቁት። ስለዛ ስለ እግዚአብሔር ስንናገር በተገለጠው ልክ ብቻ ነው መናገር ያለብን። እግዚአብሔር ራሱን በገለጠው መንገድ ብቻ ማለት ነው። እና ራሱን እግዚአብሔር ገለጠና ያንን መገለጥ ለሐዋርያት ሰጠ። ሐዋርያት ያንን መገለጥ ይዘው አስተማሩ። ስለዛ ያንን መገለጥ ይዘው ማለት ነው ያ መገለጡን ይዘው ስለ እግዚአብሔር ነገሩን፣ አስተማሩን። ከዛ በኋላ ይህንን ትምህርት ደግሞ ሲያስተምሩ ማለት ነው ያው አንድ ነገር ልንረዳ እንችላለን። ለምሳሌ ሐዋርያቱ ሲያስተምሩ ለኖርማሉ ምዕመን የሚያስተምሩበት ደረጃ ይኖራል። ከዛ ደግሞ ሌሎች መምህራንን ደግሞ የሚያስተምሩበት ደረጃ ይኖራል። ለምሳሌ አሁን በዚህን ጊዜ ኖርማል ሰዎች የሚማሩት ኖርማል ሌይ ፐርሰኖቹ ምናምን እኛ ማለት ነው ሌይ ፒፕል የምንማረው ትምህርት አለ። ኖርማሉ በቃ ይሄ ኦርዲናሪው ሰው የሚማረው ትምህርት አለ። ከዛን ግን ሌሎችን ሊያስተምሩ የሚችሉ አይነት መምህራን ግን ሲማሩ ለእነሱ የሚሰጠው ትምህርት ግን ከፍ ይላል አይደል? ለምሳሌ በቴዎሎጂካል ትምህርት ቤቶች ዩኒቨርሲቲዎች ደረጃ ሊሆን ይችላል ምናምን ከፍ ባለ ደረጃ ትምህርቱ ይሰጣል። አስተማሪዎችን የማብቃት ጉዳይ ሲሆን ሌሎችን ሊያስተምሩ ስለሆነ ጠንከር ያለ ነገር ይሰጣቸዋል። አሁን ይህን ነገር ያነሳሁላችሁ ለምንድን ነው? ሐዋርያት ለምሳሌ ልክ እንደኔና እንደናንተ አይነት ኖርማል ሰዎችን እንደዚህ ያስተምራሉ። ግን እንደዛ ብቻ አይደለም። ትምህርት የሚሰጠው ግን ለእነሱ ብቻ ሳይሆን ሌሎችን ሊያስተምሩ ለሚችሉ ደግሞ ትምህርት ይሰጣል። ልክ ለምሳሌ በሁለተኛ ጢሞቴዎስ መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 2 ቁጥር 2 ላይ ምን ብሎ እንደተናገረው እንዲህ ይላል። ቃል በቃል ላንብብላችሁ ቃል እንዳልገድፍ። እሺ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ብዙ ሰዎች የመሰከሩለትን ይላል። ቅዱስ ጳውሎስ ነው የሚናገረው። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይላል። አሁን ትምህርቱ አደራ ሲሰጥ ዝም ብሎ ለህብረተሰቡ በመስጠት ብቻ ሳይሆን ሌሎችን ለሚያስተምሩ ደግሞ የሆኑ የሚሾሙ ደግሞ መምህራን አሉ። ለነሱ ደግሞ ትምህርት ይሰጣል። ስለዛ ሐዋርያት በጣም ምንድነው በተስፋፋ መልኩ ለእንደነዚህ አይነት ሰዎች ደግሞ አስተምረው ሊሆን እንደሚችል እናውቃለን፣ እንረዳለን። ያም ሆነ ግን በሐዋርያት የተሰበከ የእግዚአብሔር መገለጥ አለ፣ እሱን እናውቃለን። እና ያንን ትምህርት ደግሞ የተቀበሉ ምን አሉ? እንደነዚህ አይነት መምህራን የታመኑ ሰዎች፣ ሌሎችን ሊያስተምሩ የሚችሉ የታመኑ መምህራን ደግሞ ጳጳሳት ደግሞ አሉ። ስለዛ እነሱ እረኞች ደግሞ አሉ። እነሱ ደግሞ ይቀበላሉ። ከዛ በኋላ እነሱ ደግሞ ያስተምራሉ ቀጣዩን ትውልድ። ከዛ በኋላ እያለ
እያለ በቅብብሎች ውስጥ ያልፋል። በቅብብሎች ውስጥ ሲያልፍ ይህ አንድ ጊዜ ከእግዚአብሔር የተቀበልነው መገለጥ ማለት ነው። ሁልጊዜም ቢሆን በቤተ ክርስቲያን ውስጥ ነው ያልኳችሁ፣ በቤተ ክርስቲያን ውስጥ እና በቤተክርስቲያን ውስጥ ብቻ የእውነት መዝገብ ክምችት የሆነችው ቤተ ክርስቲያን ናት። እውነት የሆነው ያስተምህሩ ማለት ያስተምህሩ የእውነት ዲፖዚት ነች፣ መዝገብ መከማቻ ናት ቤተ ክርስቲያን። እና በዚች ቤተ ክርስቲያን ውስጥ አባቶች ይህንን የተገለጠውን ሰዎች በሚረዱት ደረጃ እያብራሩ ያስተምራሉ። አዲስ መገለጥ ማምጣት አይቻልም። አንዴ የተገለጠ ነው፣ አለቀ። የክርስትና ሃይማኖት ከሐዋርያት በኋላ እንደ አዲስ የሚገለጥ አስተምህሮ መኖር አይችልም በፍጹም። ኦኬ፣ ጥቅሱን ድገምልን። 2 ጢሞቴዎስ ምዕራፍ 2 ቁጥር 2። አይ እንደዚህ አይነት ብዙ አሉ። ለማንኛውም ግን መለስ እንበልና በክርስትና ውስጥ ከሐዋርያት በኋላ የሚነሳ አዲስ መገለጥ አይኖርም። አዲስ መገለጥ የሚባል ነገር መምጣት አይችልም። መገለጥ ሃይማኖት በቃ አንድ ጊዜ ፈጽሞ የተሰጠ ነው፣ አለቀ፣ አይጨመርበትም ምንም። ለዛ ነው ይሁዳ በመልእክቱ ቁጥር 3 ላይ ይሁዳ በመልእክቱ ብለን ቁጥር 3 ላይ የምንለው ግን ለምንድን ነው ታውቃላችሁ አይደል ጋይስ? ይሁዳ በመልእክቱ ብዬ ምዕራፍ አልተናገርኩም፣ ቁጥር 3 አልኩኝ። ለምንድን ነው እስቲ ንገሩኝ። እስቲ ከታች ስትናገሩ እሰማለሁ፣ አነበዋለሁ፣ እየሰማችሁ ጻፉ። ይሁዳ ብዬ ምዕራፍ ሳልገልጽ ቁጥር 3 አልኩኝ። ለማንኛውም ይሄ ዝም ብሎ ነገር ነው፣ ግን ምናልባት አንዳንድ ሰው እንደው ግራ የሚገባው አንድ ሰው ቢኖር እንዲረዳው ኮሜንት ላይ ጻፉ። እሺ መለስ ልበልና ይሁዳ በመልእክቱ ቁጥር 3 ላይ ምን ብሎ ተናገረ? አቤት ይሰማል ድምፄ? አዎ ትሰማለህ። ይቀጥል። እሺ ከሃዲ ስለሆነ ይላል ይሁዳ ብለን ምዕራፉን ሳንጠቅስ ቁጥሩን የጠቀስነው ይሁዳ ከሃዲ ስለሆነ ነው። አረ ስለፈጠረ እንደው እባክህን ስለፈጠረ አንተ የተመታ ሰው። ለማንኛውም ደግሞ እውነት እንዳይመስላችሁ የይሁዳ መልእክትን የጻፈው የአስቆሮቱ ይሁዳ አይደለም። እሺ የአስቆሮቱ ይሁዳ አይደለም። ስለዛ ስለ ከሃዲ ስለሆነ ምናምን አይደለም። ይሄኛው ይሁዳ ቅዱስ አባት ነው። ስለዛ ከሐዋርያ እንደሆነ የሚነገርለት ነው። አንድ ምዕራፍ ስላለው ብቻ ነው ማለት ምዕራፉ አንድ ስለሆነ ምንም ምዕራፉን ሚኒሽን ማድረግ አይጠበቅብንም ነው። ምዕራፉን መጥቀስ አይጠበቅብንም። በቃ ሲጀምር አንድ ምዕራፍ ስለሆነ ያለው እሱም ብቻ አይደለም። 2ኛው ዮሐንስ መልእክት፣ 3ኛው ዮሐንስ መልእክት ልክ እንደነዚህ ናቸው። ለማንኛውም ሌሎችም መለስ እንበልና ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ጽፍላችሁ ዘንድ ግድ ሆነብኝ እንዳለው፣ ስለዛ ለቅዱሳን አንድ ጊዜ ነው ሃይማኖት ፈጽሞ የተሰጠው። ከዛ እየጨመርን አንሄድም። በቃ ሃይማኖት አንድ ጊዜ ሐዋርያት ያልተቀበሉትን ነገር ለሐዋርያት ያልተገለጠ ነገር አንተ ምን ሊሰራልህ ይገለጥልሃል? ምንድን ነህና? ሐዋርያት መሰረት ናችሁ ተብሏል። ለሐዋርያት ያልተገለጠ ለአንተ የሚገለጥልህ ከሆነ መሰረቶቹ ሐዋርያት አይደሉም። አንተም እድሜ ልክን መሰረት እየሆንክ ትኖራለህ ማለት ነው። ስለዛ መሰረት አንድ ጊዜ ተጥሏል። በዛ በመሰረቱ ላይ ሁሉም እያነጸ ወደ ላይ ይሄዳል እንጂ ሁሉም እየተነሳ መሰረት አይሆንም። አዲስ መገለጥ ሲመጣ ነው መሰረት ሆኖ የሚመጣው። ስለዛ ሐዋርያት መሰረት የተባሉት በቃ የመገለጥም ድምዳሜውን በእነሱ ላይ ስለሚያልፍ ነው። አለቀ። እግዚአብሔር የመጨረሻውን መገለጡን በክርስቶስ በኩል ነው ያደረገው። የመጨረሻውን መገለጡን እርሱም ለሐዋርያት ተሰጥቷል። ሐዋርያት ደግሞ መሰረት ተብለዋል። ስለዚህ በዚህ መሰረትነት ላይ እየታነጸ ይሄዳል። ቤተክርስቲያናችን አሁን በዚህ በሐዋርያትና በነቢያት መሰረትነት ላይ ታነጻ ለ2000 ዓመት ያስቆየች ህንፃ ናት። ህንፃ ስል ኖርማል ህንፃ ግንብ እያልኩኝ አይደለም፣ ከመታነጹ አንጻር ማለት ነው። ስለዚህ ህዝቡ፣ ማህበሩ፣ ጉባኤው ለ2000 ዓመት ያህል እየታነጸ የመጣ አንድ የእግዚአብሔር ቤተክርስቲያን ነው እና በዚህ ውስጥ እውነት አለ። እንዳልኳችሁ ሃይማኖት አንድ ጊዜ ፈጽሞ የተሰጠው ነው። ያ ሃይማኖት ግን ይብራራል። ሰዎችን ለማስረዳት እየተብራራ ይሄዳል። ሲብራራ በጣም በጥንቃቄ በተለይ አሁን ላይ ያለን ሰዎች ያንን ሃይማኖት አባቶች እንዳብራሩት እንይዛለን እንጂ አዲስ የሆነ ማብራሪያ ይዘን እየመጣን የሆነ በተለይ ከአባቶች ስፒሪት በወጣ መልኩ ምናምን ነገሮችን ይዘን መምጣት አንችልም። ለማንኛውም አባቶች ያብራሩበት መንገድ አለ። የሥላሴ ትምህርት በመጽሐፍ ቅዱስም ግልጽ ነው። ፕላስ ደግሞ በአባቶች ዘንድም በቃ ተብራርቷል። አለቀ እና በአባቶች ዘንድ ተብራርቶ ተቀምጦ ሳለ አንተ ብቅ ብለህ ድንገት
የአባቶችን ትምህርት ማለት በሚያፈርስ መልኩ ተቃራኒ በሆነ መልኩ ፈቃድን ለባህሪ ሰጥተው በስላሴ ዘንድ አንድ ፈቃድ ነው ያለው ብለው ሲያስተምሩ አባቶች ስለ ስላሴ ሲያስተምሩ፣ አንተ ግን ተነስተህ አዎ አባቶች ፈቃድን ለባህሪ ይሰጣሉ እኔ ግን ለአካል ነው የምሰጠው ብለህ ከመጣ ስለዚህ አንተ ራስን ከታሪካዊ ክርስትና ገለል አድርገህ ሌላ አንተ የስላሴ አብራሪ ሆነ መጣ ማለት ነው። ስለዛ ታሪካዊውን የስላሴን ትምህርት አትቀበልም። ስለዛ ስላሴያዊ አይደለህም ያስብላል። ስለዛ ጥንቃቄ ያስፈልጋል ነው ሆነም ቀረም። አንዳንዶቹ እዚህ ሚዲያ ላይ የምናውቃቸውን እነሱን እርሷቸው። እሺ ይሄ ምንድነው ፈቃድ ለአካል ለሚሰጠው ስለዚህም በስላሴ ዘንድ 3 ፈቃድ ነው ያለው ምናምን ነገር የሚል ነገርን የሚያስተምሩ ሰዎች እኔ እንደነዚህ አይነት ወንድሞችን እርሱ። እነሱ በቃ ዝም ብሎ በእልህ ብቻ ይህንን ነገር የሚያስተምሩ ወንድሞች ናቸው። እኔ እስከማየው ድረስ እስከምረዳው ድረስ አንዴ እንግዲህ ከዚህ ቀደም ምንድነው ፈቃድን ለአካል በመስጠት ከስላሴ አንጻር ማለት ነው። በስላሴ ምንድነው በእግዚአብሔር ዘንድ ያሉት እነዚህ 3ቱ አካላት የእግዚአብሔር 3ቱ አካላት እነዚህ 3ቱ አካላት በሰዎች ዘንድ እንዳለን የአካል ልዩነት አይደለም ያለን ብያቸዋለሁ። ስለዛ ስለ ፈቃድ ስናወራ ለባህሪ ሰጥተን ነው የምናወራው በስላሴ ዘንድ። ለማንኛውም ከዚህ ቀደም አንድ ወንድም አይ በቃ ፈቃድን ለአካል ነው የምሰጠው በስላሴ ዘንድም የሚል ነገርን ለምሳሌ ተናገር አይደል? ከዛ በኋላ በቃ 3 የተለያዩ ፈቃዶች ብሎ ማስተማር ጀመረ። የተለየ ግን ያልተለያየ የሚል አይነት የሚመስል ነገርን ማስተማር ጀመረ እና ያንን ተናገረና ሳተ። ከሳተ በኋላ ስህተት እንደሆነ ሲነገረው ስህተቱ የስላሴ ጉዳይ ላይ ስለሆነ የስላሴ ጉዳይ ላይ ተሳሳትኩኝ ማለትን ሰው አይፈልግም። ሰው የስላሴ ጉዳይ ላይ ተሳሳትኩኝ ማለቱን ስለማይፈልግ አክቹዋሊ ሰው ብዬ መፈረጅ አልችልም አንዳንድ ሰው እና በጣም አስቸጋሪ ነው። ስላሴ ላይ ደግሞ ሁሉንም እዚህ ሚዲያው ላይም ፕሮቴስታንቱንም ኦርቶዶክሱንም እኔ ነኝ ያስተማርኩት ብሎ የሚናገር ወንድም ከሆነ ደግሞ ያ ወንድም አስቡት፣ እንደዚህ አይነት ኤሌመንተሪ ነገር ላይ ተሳሳተ ተብሎ ሲነገርበት የሆነ ኮንፈርት ሊነሰው ይችላል፣ ምቾት ሊነሰው ይችላል። ስለዛ በተቻለ አቅም በቃ ይሄ ነገር ትክክል ነው፣ የስላሴን ትምህርት ከኔ በላይ የሚያመሰጥር የለም፣ ከጎርጎርዮስ ዘእንዚናዙ በላይ የስላሴን ትምህርት እኔ አብራራዋለሁ በሚመስል ደረጃ በቃ በዛው በአቋሙ ጸንቶ ይኖራል ማለት ነው። እና አንድ ጊዜ በሞኝነት ተከለው፣ ከዛ በኋላ በድርቅና አስቀጠለው እና ሳድ ይሄ አሁን በቃ ምን ማድረግ። ስለዚህ አሁን እኔ ፐርሰናሊ በእንደዚህ አይነት ሰዓት ምንድነው የምመክረው፣ በቃ እንደዚህ አይነት ክርክሮች ውስጥ ልጁ ራሱን እንዳይገባ ማድረግ ማለት በቃ ይያዘው እና እሱ ምናልባት በውስጡ የሚያምነው ምናልባትም ፈቃድ የባህሪ ነው ብሎ ሊሆን ይችል ይሆናል። እኔ እንደዛ ነው ብዬ እርግጠኛ እየተናገርኩ አይደለም ማላቅ፣ ግን እንደዛም ሊሆን ስለሚችልም ምናልባት ግን ደግሞ እዚህ ጋር ለክርክር ያህል ግን አንድ ጊዜ በቃ ከአንደበቱ ስላመለጠው ብቻ እንደዛ እያለ እየተናገረ ሊሆን ስለሚችል ዘንድ ግዴታ አይደለም። እሱ መጥቶ እዚህ ጋር መሳሳቱ ግዴታ ስላልሆነ መተው። ለምሳሌ እንደዚህ አይነት ክርክር ሲያነሳ መተው እንደዛ ይሻላል ብዬ አስባለሁ። ያው አስቸጋሪ ነው። በፕሮቴስታንቱ ዘንድ ማንም አያወግዘውም። አሁን እሱም መብቱ ነው እንደዛ ብሎ ማመን ማለት በፕሮቴስታንት መብት ነው። እንደዚህ አሁን ይህንን እምነት መያዝ መብት ነው። ማንም አያገልህም። ማንም ሊያወግዝ አይችልም። ማለት የትኛው ሰው ምን መብት ኖሩት? ለምሳሌ ይሄ ኤፍሬም ወንድማችን ስለሆነ እንደዛ ያስተማረው ለምሳሌ እሱ 3 ፈቃድ በማለቱ እሱን አወግዘዋለሁ ብሎ የሚመጣ ፕሮቴስታንት ካለ ሂድና መጀመሪያ ለምሳሌ ዊሊያም ሌን ክሬግን አውግዝ ይለዋል ከፈለገ። ምክንያቱም ዊሊያም ሌን ክሬግን የመሰለ በጣም እውቅ የፕሮቴስታንት ፈላስፋና ቴዎሎጂያን ፈላስፋና የስነ መለኮት ምሁር የፕሮቴስታንት ማለት ነው ምሁር በስላሴ ዘንድ 3 ፈቃድ ያለው ብሎ ያምናል። ሂድ እስቲ አሁን እሱን አውግዛ መጀመሪያ በየትኛው አቅም እንደዚህ አይነት ሂውጅ የሆነ ሰውን እንደዚህ አይነት ትልቅ ሰውን ማን እስቲ አንድ የትኛው እኔ ውጭ ያሉ ፕሮቴስታንቶችም ትልልቅ ፕሮቴስታንቶችም ዊሊያም ሌን ክሬግን በቃ ፕሮቴስታንት አይደለም ይህንን በማመን ተወግዛል ሲሉት እኔ ሰምቼ አላውቅም። አይተዋል። ግን እሱ በግልጽ ነው የሚያስተምረው። በግልጽ በቃ ፈቃድ የአካላት ነው። ስለዚህም በስላሴ ዘንድም እንደዛው ነው መሆን ያለበት። በስላሴ ዘንድ 3 ፈቃድ ነው ያለው ብሎ ያስተምራል። ማንም ዊሊያም ሌን ክሬግን አያወግዝም። በቃ ፕሮቴስታንቲዝም እንደዚህ ነው። ፕሮቴስታንቲዝም እርስ በእርሷ የምትለያይ መንግስት ናት። ስለዛ እርስ በእርሷ የምትለያይ መንግስት ስለሆነች ሁሉም የራሱን አቋም ያንጸባርቃል በተለየ መንገድ ማለት ነው። እና ግን በተቻለ አቅም ኤፍሬም የተለየ ትምህርት አላስተማረም የሚላለ በቃ
ጥሩ እንግዲህ ስለዛ ብዙ ፕሮቴስታንቶች ሶስት ፈቃድ የሚለውን ትምህርት እንግዲህ ተቀብለዋል ማለት ነው ሳይታሰብ እና ያም ሆነ ግን አሁን እንደነዚህ አይነት ወንድሞችን እንደዚህ ጉዳይ ላይ አለማውራት። አሁን ሌላም ሰው ደግሞ አሁን ምን አላሉ ደግሞ የእመቤታችንን የቃል እናት አትባልም እመቤታችን የቃል እናት አትባልም ብሎ ደግሞ ሌላ አንድ ፕሮቴስታንት መምህር ደግሞ ወይም ወንድም እሱም ደግሞ እንደዚሁ መምህር ይሁን አይን አላውቅም። አክቹዋሊ መምህር ካልሆነ ይቅርታ ወንድም ብቻም ሊሆን ይችላል። ኧረ በስመ አብ ስሙ ቢጠፋብኝስ ማን ነበረ ስሙ? ጋይስ ዘውድነህ ማን ነው? ዜድ ቲክታክ እና እንትና ያ ማን ነው ስሙ? ዜድ ቲክቶከር እና እንትናም አለበት ማን ነው ስሙ? ያ ጌርሳም እሱም አለ። ጌርሳም መምህር ነው አይ ቲንክ እሱና ሁለቱ ናቸው። የዜድን ባላቅም ጌርሳም መምህር ነው። ኦኬ እሺ። ለምሳሌ እነሱ የእመቤታችን የቃል እናት አትባልም ብለዋል አሉ። ኦኬ የቃል እናት አትባልም፣ ወላዲተ ቃል ማለት ነው አትባልም። የቃል እናት እንግዲህ የቃል እናት ኦኬ እሺ፣ የአምላክ እናት ትባላለች ብለዋል። እንደ ይቅርታ አይ ጋይስ የአምላክ እናት እንግዲህ ያው የተነገረኝን ነው። አይ የአምላክ እናት አትባልም ብለዋል። እኔ ታብሌት ይቀርባል እንጂ አሰማህ ነበር ይካርድ አትባልም። እሷ የአምላክ እናት ማለት ነው ኢየሱስ እንጂ ቴዎቶኮስ አትባልም። ቴዎቶኮስ ያሉት ጉባኤው ላይ ራሱ በወቅቱ ያለውን ችግር ለመቅረፍ ነው እንጂ ምናምን ብለው የኤፌሶን ጉባኤ ላይ የነበረውንም እንትን ምናምን ሲያጣጥሉ ነበረ። ጉባኤውን ማስተዋወቅ ማለት ነው። ስለዛ የአምላክ እናት አትባል አክቹዋሊ የቃል እናት አትባልም ካሉ በሌላ አማርኛ እንግዲህ የአምላክ እናት አትባልም ነው። ቃል እኮ ነው አምላክ ማለት። ሌላ ታዲያ ምንድን ነው? ሌላ አምላክ መጣ እንዴ? ማለት በኢየሱስ ክርስቶስ ውስጥ እንግዲህ ሌላ ሁለት ሌሎች አማልክትን አስቀምጠው ከሆነ እሱን ወይ እንገሩን። ከቃል የተነጠለ ሌላ አምላክ አለ እንዴ? ከቃል የተለየ ሌላ አምላክ እኮ የለም። ለማንኛውም ወላዲተ አምላክ ከሚለው ልጀምርና እመቤታችን የአምላክ እናት ናት ወይ? በቃ እናታው አሁን የኤፌሶን ጉባኤ ላይም እንደዛ የአምላክ እናት የተባለችው በሰዓቱ የተነሳ እንደው ችግር ስለነበረ እሱን ቀውስ ለማረጋጋት ነው። ማን ነው እንደዚህ እንዲያብራሩ ድፍረት የሚሰጣቸው? ማለት ማስረጃችሁ ምንድን ነው? በሰዓቱ እንደው የተወሰነ ቀውስ ነገር ተነስቶ ስለነበር ወይም አስቸጋሪ ነገር ተነስቶ ስለነበር ለዛ ሲባል ብቻ እንደው የአምላክ እናት ተባለች እንጂ ቴዎቶኮስ ተባለች እንጂ ወላዲት አምላክ ተባለች እንጂ እንደዛ እንኳን ሆነ አይደለም። በምን መልኩ ግን እንደተቀመጠ አይተዋል። የኤፌሶን ጉባኤ ላይ የኤፌሶን ጉባኤ ለምሳሌ 12ቱን የቅዱስ ቄርሎስን ቃለ ግዘት ይዟል። 12ቱን የቄርሎስን ቃለ ግዘቶች እና የመጀመሪያው ቃለ ግዘት አናቴማ ምን የሚል ነበረ? አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ቢኖር ቃል ደግሞ በስጋ ከቅድስት ድንግል ማርያም ተወልዷልና፣ ስለዛ ቃል ስጋ ሆነ ተብሎ እርሱ አምላክ ነውና ማለት ነው ተወልዷልና፣ ድንግል ማርያም ወላዲተ አምላክ እንደሆነች የማያምን ቢኖር የተወገዘ ይሁን ይላል። የመጀመሪያው ከ12ቱ ቃል ግዘቶች የመጀመሪያው ይሄ ነው። ድንግል ማርያም የአምላክ እናት እንደሆነች የማያምን የተወገዘ ይሁን፣ የተረገመ ይሁን፣ የተወገዘ ይሁን። አሁን ይሄ የተባለው በማን ነው ከተባለ አሁን ይሄ እምነቱ ማለት ነው። በእምነት ደረጃ የአንድ ግለሰብ ነው? የቄርሎስ ብቻ ነው? አይደለም። የማን ነው? የተወሰኑ የ10 የ15 ጳጳሳት ነው? የአንድ ሀገር ሲኖዶስ እምነት ነው? በፍጹም እንደዛም አይደለም። ዓለም አቀፋዊ ጉባኤ ነው ይሄ ጉባኤ። ስለዛ በዓለም አቀፋዊ ጉባኤ ደረጃ የተነገረ ነገር ዓለም አቀፋዊቷ ቤተክርስቲያን ላይ በዓለም አቀፍ ደረጃ ባለው ቤተክርስቲያን ሁሉ ላይ ጽኑ ያደርጓል ነገሩ። ስለዛ ዓለም አቀፋዊ የሆነ የጌታ ቤተክርስቲያንን አስተምህሮ ዓለም አቀፋዊ የሆነውን ኢማጅን ክዶ አንድ ሰው ከመጣ በቃ የሆነ ችግር አለ ማለት ነው። ገና ከጅምሩ ግን ይህ ጉዳይ በዚህ በኤፌሶን ጉባኤ ላይ ብቻ ሳይሆን ከዛ በፊትም ባሉ አባቶች ሁሉ የተነገረ ነው። በሁሉም በጣም በበርካታ አባቶች የተነገረ መሆኑ ብቻ ሳይሆን ግን ለምሳሌ ቀደም ብሎ ጥቂት ዓመታት ቀደም ብሎ ቅዱስ ጎርጎርዮስ ዘእንዚናዙ ምን ብሎ ተናግሯል? የድንግል ማርያምን ወላዲት አምላክነት የሚክድ በእግዚአብሔር መንግስት ውስጥ ቦታ የለውም ይላል። ቦታ የለውም።
ቃል በቃል አስቀምጬው ካልሆነ እንጃ። ግን ቀጥታ ሀሳቡ ግን ምንድነው? በእግዚአብሔር ዘንድ ጭራሽ ስፍራ የለውም ነው። የድንግል ማርያምን ወላዲት አምላክነት የሚክድ በእግዚአብሔር ዘንድ ስፍራ ጭራሽ የለውም የሚል ነው። አሁን ጭራሽ ከጉባኤውም በፊት ነው የተናገረውም ሌላ አባት ነው። እዚህ የኤፌሶኑ ጉባኤ ላይ ያልነበረ ቁርቁሮ ይዘን ዚናዙ ማለት ነው። ሰው ምን እያልኩኝ ነው? በአጭሩ የእመቤታችን ወላዲት አምላክነት በታሪክ ውስጥ በጣም የታመነ ብቻ ሳይሆን ይህንን መካድ በራሱ ከእግዚአብሔር መንግስት የሚያጓድል ነው። ከእግዚአብሔር መንግስት የሚያስወጣ የሚገድል በሽታ ነው፣ የሚገድል ኃጢአት ነው። ስለዛ ሰዎች በእንደዚህ አይነት መርዝ አሁን ፖይዘን ሆነው እየገደላቸው ነው መርዙ እና ግን አያውቁትም። በጣም የሚያስገርመው ነገር ይህንን መርዝ ደግሞ ውስጣቸው ያለውን መርዝ ይሄ የሚገድለውን መርዝ ደግሞ መርዝ ብለው ይህንን እንትኑን ነው ይሄ ምንፍቅናውን ማለት ነው ካለ ግን ኢንኬዝ ካለ በዛ ፖይዝን ደግሞ በዛ መርዝ ደግሞ ሌላውም ደግሞ ይሞታል ማለት ነው። ያንን ሰምቶ ከሚቀበል ከሆነ ያንን መርዝ የሚውጠው ከሆነ ዘን ያ መርዝ ሁሉንም ሰው የሚነካውን ሁሉ ይገድለዋል። የሚቀበለውን የሚውጠውን ሁሉ ያ መርዝ ይገድለዋል። እና ድንግል ማርያም ወላዲት አምላክ አይደለችም ብሎ መካድ የሚገድል መርዝ ነው። ምክንያቱም ምንፍቅናው ቀጥታ ክርስቶስ ጋር ይሄዳል። እንዴት ድንግል ማርያም ወላዲት አምላክ የተባለችው ጌታ ኢየሱስን በመውለዷ ነው። ጌታ ኢየሱስ ደግሞ አምላክ ነው። ስለዚህም ወላዲት አምላክ ተባለች። ድንግል ማርያምን ወላዲት አምላክ አይደለም ማለት ኢየሱስ ክርስቶስ ጋር የሆነ ችግር አለብህ ማለት ነው። እዚህ የኤፌሶን ጉባኤ የመጀመሪያው ቃለ ግዘት ላይም ሲያስቀምጡ አማኑኤል ፍጹም አምላክ እንደሆነ የማያምን ብሎ መጀመራቸው ለምን መሰላችሁ? በትንቢተ ኢሳያስ ምዕራፍ 7 ላይ ምን የሚል ቃል ተነግሯል? እነሆ ጌታ ራሱ ምልክትን ይሰጣችኋል ከተባለ በኋላ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማን? አማኑኤል አይደል ይሉታል የተባለው። ስለዚህ አሁን ድንግሊቱ ጸንሳ የምትወልደው አማኑኤልን ነው። አማኑኤል አምላክ ነው አይደለም? በቃ አለቀ። ይህ በጣም ሲምፕል ጥያቄ ነው። ሲጀመር አማኑኤል ምንድን ነው? እግዚአብሔር ከኛ ጋር ቃል ስጋ ሆነ በእኛም አደረ ጸጋና እውነትንም የተመላ ነው ተብሎ እንደተነገረ አማኑኤል ማለት እግዚአብሔር አምላክ ከእኛ ጋር፣ አምላክ ከኛ ከሰው ጋር ከኛ ጋር ማለት ነው። ስለዚህ አሁን ይሄ አማኑኤል አምላክ ነው አይደለም ነው ጥያቄው። አማኑኤል አምላክ ነው? ፕሮቴስታንት ወንድመቶች አማኑኤል አምላክ ነው ወይ? አዎ አማኑኤል አምላክ ነው ካላችሁ እንግዲያውስ ድንግሊቱ ጸንሳ ወለደች የተባለችው እሱ ነው፣ አማኑኤልን ነው። ስለዚህ አምላክን ነው የወለደችው። አማኑኤልን ወለደች ማለት አማኑኤልን ጸንሳ ወለደች ማለት አምላክን ጸንሳ ወለደች ማለት ነው። አምላክ ይጸነሳል? አምላክ ከሰው ሊወለድ ይችላል? አዎ ይችላል። ለምን አይችልም? በስጋ ግን በስጋ የሚወለደው ግን ራሱ አምላክ ነው። ስለዚህም ቃል በስጋ ሞተ ብለን ስንናገር አምላክ ሞተልን ብለን እየተናገርን ነውና ልክ እንደዚህ ሁሉ በስጋ ከእመቤታችን ተወለደ ተብሎ ሲነገርም የተወለደው ያ ራሱ አምላክ ነውና ሲጀመር አንድ አካል ብቻ ነው ያለውምና ስለዚህ እመቤታችን የአምላክ እናት ተብላ ትጠራለች ነው። ለዛ ነው በነገራችን ላይ ልክ ኤልሳቤጥ እመቤታችንን ስታገኛት ማለት እመቤታችን ጸንሳ ወደ ኤልሳቤጥ በሄደችበት በዛን ወቅት ሉቃስ ወንጌል ምዕራፍ 1 ላይ እንደተገለጸው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። አሁን የጌታዬ እናት ስትል ምንድን ነው? ይህንን ያናገራት መንፈስ ቅዱስ ስለሆነ ቃሉን በጣም ሲሪየስሊ ነው መመልከት ያለብን። መንፈስ ቅዱስ ሙላባት ስለሚል ይህንን ኮንፌሽን ይህንን ምስክርነት ከመግለጿ በፊት የመንፈስ ቅዱስ ሙላት ስላለ መንፈስ ቅዱስ በእሷ አንደበት ውስጥ አንዳች የተናገረው ነገር እንዳለ መቼስ እናስባለን። እንደው የኤልሳቤጥ ሀሳብ ብቻ ነው ብለን የምንይዘው ከሆነ አይ በዛ ሰዓት የመረዳት አቅሟ ምናምን ብለን እንኳን ልንናገር እንችላለን። ግን መንፈስ ቅዱስ በኤልሳቤጥ ውስጥ ከመሙላቱ አንጻር መንፈስ ቅዱስ ሙላባት ስለሚል ከዛ በኋላ ጽንሱ በደስታ መዝለሉ ብቻ ሳይሆን ጽንሱ በማህፀኗ ዘለዋል። እሱ ብቻ ግን ሳይሆን እርሷ ደግሞ ከመንፈስ ቅዱስ የተነሳ የመሰከረችው ምስክርነት አለ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ማለት እንደጸነሰች ራሱ ማን ነገራት? ገና እመቤታችን እንደነገረቻትም አልተነገረንም። እመቤታችን እንደጸነሰች ራሱ አልነገረቻትም። እሱ ብቻ ግን አይደለም እንዴት እንደጸነሰችው ራሱ እንዴ
ዮሴፍ እኮ በስውር ሊተዋት አሰበ እኮ ተብሎ ተነግሯል እኮ። ማለት ቅዱስ ዮሴፍ በስውር ሊተዋት እንኳን አስቦ ነበረ። ቅድስት ኤልሳቤጥ ግን መፀነሷን አውቃ እንዲጸነሽ ቤት በኩል እንዲህ ምናምን ማለት ሳይጠበቅባት ጭራሹኑ በታላቅ ድምፅ ጮሃ ነው የሚለው። በታላቅ ድምፅ ጮሃ ምን አይነት ምስክርነትን መሰከረች? መጽነሷን ብቻ ሳይሆን የጸነሰችው ጌታን እንደሆነ እንኳን እንዴ! ይህ ሁሉ ነገር የተፈጠረው በመንፈስ ቅዱስ ነው። ስለዛ መንፈስ ቅዱስ በኤልሳቤጥ በኩል የነገረን አንድ ነገር አለ። የጌታ እናት የሚል ነገር አለ። ኦኬ፣ የጌታ እናት የተባለችው ለምንድን ነው? ኢየሱስ ምን ስለሆነ ነው? ጌታ ስለሆነ ነው። ኢየሱስ ጌታ የሆነው ሙስሊሞቹ እንደሚሉት ያው ሳራም አብርሃምን ጌታዬ ትለዋለች። ስለዚህ እሱም ጌታ የተባለው ልክ እንደዚሁ የሹመት አይነት ነገር ብቻ ነው እንጂ የምርም በባህሪው ጌታ ሆኖ አይደለም ብለው እንደሚያስተምሩት እንደዛ ማስተማር ጀምራችሁ ነው። በክርስትና ስም ሸፈን ያላችሁ እስላሞች ሆናችሁ ከሆነ ወይ እሱን በግልጽ ነገሩ እንጂ ኢየሱስ ጌታ ሲባል እንደ ማንኛውም እንደ አንድ ወይ እንደ አብርሃም ወይም እንደ ሌሎቹ ጌታ ተብለው ሊጠሩ እንደሚችሉት ልክ እንደዚህ አይነት ጌትነት እንዳልሆነ እናውቃለን። አብርሃም ለእኛስ አንድ ጌታ አለን ተብሎ ሊነገርለት አይችልም። አብርሃም ለእኛ አንዱ ጌታችን ነው ብለን እናገራለን? በፍጹም። ይልቁኑ አብርሃም ከእኛ ጋር አብሮ ለእኛስ ጌታችን አንድ ጌታ ነው ብሎ የሚናገርለት ግን አንድ እውነተኛ የጌቶች ጌታ አለን፣ እርሱም ኢየሱስ ነው። ጌታ ኢየሱስ የነገስታት ንጉሥ፣ የጌቶች ጌታ ተብሎ ተነግሮለታል። የጌቶች ጌታ ተብሎ የሚነገርለት በመጽሐፍ ቅዱስ ከአምላክ በቀር ማን ነው? አሁን ቅድም እንደነገርኳችሁም አንደኛ ቆሮንቶስ ምዕራፍ 8 ላይ ለእኛስ ሁሉ በእርሱ በኩል ይሆናል፣ እኛም በእርሱ በኩል ይሆናል፣ አንድ ጌታ ኢየሱስ ክርስቶስ አለን ተብሎ ተነገረልን። ስንት ጌታ? በቃ ያለን አንድ ጌታ ነው። አብርሃም ሁለተኛ ጌታ ሆኖ አልመጣም። ሙሴ ሁለተኛ ጌታ ሆኖ አልመጣም አይደል? ወይም ነቢያት ሌሎች ጌቶች ሆኖ አልመጡም። ጌታ አንድ ነው፣ እርሱም ጌታ ኢየሱስ ነው። ሁሉ በእርሱ በኩል ይሆናል። ስለዚህ ሁሉ በእርሱ በኩል ተፈጥረውበታል። ኦኬ፣ አንድ አምላክ አብ አለን ካለ በኋላ ሁሉም በእርሱ በኩል የሆነ ሚኒንግ የተፈጠረውም ነገር ሲፈጠር የትኛውም ነገር ድህነትም ቢሆን ምንም ነገር የትኛውም ነገር ሲሆን በክርስቶስ በኩል ነው። እግዚአብሔር ዓለምን ሲፈጥር በልጁ ልክ ቅዱስ አትናቴዎስ በእንተ ተሰጎተ ቃል ላይ እንደሚያስቀምጠው እግዚአብሔር ዓለምን የፈጠረው በልጁ ስለሆነ ዓለምን ሊያድነው ዳግም ሊያድሰው የሚችለውን በራሱ በልጁ ነው። ስለዛ ሁሉ በእርሱ በኩል ነው የሚሆነው። በማን? በኢየሱስ ክርስቶስ ሲፈጥር በእርሱ ዓለማትን በፈጠረበት በልጁ ብሎት እንደተናገረው ዓለማትን በፈጠረበት በልጁ ዕብራውያን ምዕራፍ 1 ቁጥር 2 ላይ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። በልጁን ዓለማትን የፈጠረው ዓለማትን ዓለማትን አዮኒስ የሚለው የእንትን ማለት ነው። ምንድነው? ዘመናትን ተብሎም ይፈታል። ዘመናትን ሁሉ የፈጠረ ጊዜያትን ሁሉ ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ይህንን ይዝና ምን ብሎ ይተረጉማል? ጊዜያትን ዘመናትን ሁሉ እንኳን የፈጠረው በልጁ ነው። ስለዚህ ዘመናት ወይም ጊዜያት በልጁ በኢየሱስ ክርስቶስ ከተፈጠረ እንግዲያውስ ጌታ ኢየሱስ እርሱ ከዘመናት ከጊዜያት ሁሉ በፊት ነበረ ማለት ነው። ስለዛ በዘላለም ውስጥ ያለ ነው። አርዮሳውያን እዚህ ጋር ያላቸው ትልቅ ስህተት ይገለጣል ማለት ነው። አርዮሳውያን እግዚአብሔር አስቀድሞ ኢየሱስን ፈጠረ ይላል። ስለዛ ኢየሱስ በዘመን ውስጥ ያለ ነው እንጂ ዘላለማዊ አይደለም። ለነሱ በዘመን ውስጥ ያለ ነው። ከዛ በኋላ በእርሱ ደግሞ ሌላውን ፈጠረ ይላሉ። ጳውሎስ ዕብራውያን ላይ ምን አለ? ዘመናትን ራሱ የፈጠረው በእርሱ ይላል። ቅዱስ ዮሐንስ አፈወርቅ ከዛ ያው እንግዲህ እኛ ማብራሪያ ከኪሳችን አይደለም ከአባቶች መሆን ስላለበት ማለት ዝም ብለህ እየመጣ ብቻ አንተ እንደፈለግ አይደለም የምትተረጉሙ። አውዱን ጠብቀው ኦፍኮርስ ልተረጉም ትችላለህ ከመጽሐፍ ቅዱስ ያደረግ ግን ከአባቶች ትምህርት ጋር መጣረስ የለበትም ከታሪካዊ ክርስትና ጋር። ለማንኛውም ቅዱስ ዮሐንስ አፈወርቅ ደግሞ ምን ብሎ ተናገረ? የዕብራውያን መልእክትን በተረጉሙበት ክፍሉ ላይ ማለት ነው እግዚአብሔር ዘመናትን የፈጠረው በኢየሱስ ነው። በልጁ ከፈጠረው ዘመናትን እርሱ ከዘመናት ቀድሞ የነበረ ነው ማለት ነው። ጊዜ የሚባል ነገር ከመምጣቱ በፊትም እርሱ አለ ማለት ነው ያስብላል። ምክንያቱም ጊዜን ራሱን የፈጠረው በልጁ ነው። ከጊዜ በፊት ከሆነ ደግሞ ያለው ከዘላለሙም ያለ ነው ማለት ነው።
በጊዜና በዘላለም መካከል የሚባል ነገር የለም። ከጊዜ ውጪ ከሆነ ከጊዜ በፊት ከሆነ ከዘመናት በፊት ከሆነ እርሱ በዘላለም ውስጥ ያለ ነው እና በእውነትም ጌታ ኢየሱስ እርሱ የተፈጠረ ሳይሆን ይልቁንም ከዘላለሙም ከአብ የሚወጣ ከአብ የሚገኝ የሆነ የአብ የራሱ የገዛ ቃሉ ልጁ እንደሆነ ከዚህ እንረዳለን። ለማንኛውም መለስ እንበልና ይህንን ምንድነው ዘመናትን ዓለማትን ሁሉን ነገር የፈጠረው በእርሱ ነውና ሁሉ በእርሱ በኩል የሆነለት ተብሎ ይነገርለታል። እኛ ራሳችን ደግሞ እኛ አሁን የዳን ነው ወደ እግዚአብሔር የቀረብ ነው በማን ነው? በክርስቶስ አይደለም? በእርሱ በኩል አይደለም ወደ እግዚአብሔር የተመለስ ነው? ከጌታ ውጭ አሁን የምንመለስበት ሌላ መንገድ ኖሮ ነበረ? አልነበረም። አሁንስ አለ? የለም። ሰው ወደ እግዚአብሔር የሚቀርበው በክርስቶስ በኩል ብቻ ነው። ስለዚህም ምንድነው እግዚአብሔር ልጁ ኢየሱስን ልኮታል። አስቀድሞ እኛን የፈጠረን በልጁ ነው። ከዛ በኋላ ወደቅን። ስንወድቅም ደግሞ በፈጠረበት በዚያው ልጁ ደግሞ አሁን ደግሞ ፈወሰን። በክንዱ ሳበን ማለት ነው። ጌታ ኢየሱስ የእግዚአብሔር ክንዱ ነው እና ርቀን የነበርነውን እኛን በክርስቶስ ሳበን። ስለዚ እኛም በእርሱ በኩል ይሆንን ተባለና ከዛ በኋላ እንዲህ ያለውን ጌታ ሲገልጸው ምን ብሎ ተናገረው? ለእኛስ ሁሉ በእርሱ በኩል ይሆነ፣ እኛም በእርሱ በኩል ይሆንን ስንት? አንድ ጌታ ኢየሱስ ክርስቶስ አለን። በቃ ለእኛ ያለንስ አንድ ጌታ ነው። የአንዱ ጌታችን አብርሃም አይደለም ብለናል። ምናልባት እንደው ድንገት እንደው ሙሴ ይሆን እንዴ? ማለት ሙሴ በጣም ክብር ያለው ሰው ነው። በፍጹም አንዱ ጌታችን ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ምንድን ነው ዕብራውያን ላይ ጌታን ከሙሴ ጋር ሲያነጻጽረው ምዕራፍ 3 ቁጥር 2 ላይ ምን ይል ነበረ? ሙሴ በቤት ሁሉ ላይ የታመነ ነው ይላል። ሙሴ በቤት ሁሉ ላይ የታመነ ነው። ግን የታመነው ምንድነው? የታመነ ነው ፕላስ ደግሞ ማለት ለእግዚአብሔር የታመነ ነው። ግን ሲታመን ግን እንደ ምንድን ነው? እንደ ባሪያ ነው። ሙሴ በቤቱ ሁሉ ላይ ማለት በቤቱ ላይ ሲታመን እንደ ባሪያ ሆኖ የታመነ ነው። ኢየሱስ ግን እንደ ልጅ ሆኖ የታመነ ይላል እና ልክ ኢየሱስ ልጅ ሆኖ ሲመጣ ሙሴ ራሱ ባሪያ ሆኖ ብቻ ነው የሚቀመጠው። ስለዚህ ዕብራውያን 3 ቁጥር 3 ላይ ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን ይላል። ልክ ቤቱን የሚያዘጋጀው ማለት ነው። ቤትን የሚያዘጋጅ አካል አለ። አሁን ይሄ ሙሴ በቤቱ ሁሉ ላይ የታመነ ነው ምናምን ሲል የህንፃ ጉዳይ አይደለም፣ የህዝብ ጉዳይ ነው። እሺ ምንድነው ሙሴ እስራኤላውያን አሉ አይደል? የእስራኤል ህዝብ የእግዚአብሔር ህዝብ ተብለው ይጠራሉ እና በዛ ህዝብ ውስጥ ሁሉ የታመነ ነው ለእግዚአብሔር ማለት ነው። በዛ ጉባኤ ላይ በዛ ህዝብ ላይ እና ሙሴ ራሱ ደግሞ የህዝቡ አንዱ አካል ነውና ማለት ነው። ምን ብሎ ቢጠራው ጥሩ ነው? ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ጌታ ኢየሱስ ማለት ነው ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል ይላል። እንዴ ጌታ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል? አዎ። ከማን ይልቅ? ጌታ ኢየሱስ ከማን? ከሙሴ ይልቅ። ግን ለዚህ ነገር ግን ያመጣው ምን የሚል ነው? ከላይ ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን ነው የሚለው። ቤትን የሚያዘጋጀው ከቤቱ ይልቅ። ስለዚህ ቤት የሚያዘጋጅ አለ፣ ቤት አለ። ቤት የተባለው እንዳልኳቸው ህዝቡ ነው ብያቸዋለሁ። በቤት ሁሉ የታመነው ሲል በህዝቡ ነበረ። ስለዚህ ቤትን የሚያዘጋጀው ከቤቱ የሚበልጥ ክብር አለው። ልክ እንደዛ ሁሉ ክርስቶስ ከሙሴ ይበልጣል አለ። ስለዚህ ሙሴ በዛ በህዝቡ ውስጥ አንድ የታመነ ባሪያ ሎሌ ነው። ኢየሱስ ግን ያንን የሚያዘጋጀው ሙሴን ራሱ የሚያዘጋጀው እሱ ነው። ህዝቡን የሚያዘጋጀው እሱ ነው። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ያብራራበትን ቦታ ፕሊስ እዩት። የክርስቶስን ፈጣሪነት አንዱ የምናይበት መንገድ ይህ ነው። ቤትን የሚያዘጋጀው ከቤቱ ይልቅ ክብር እንዳለው ሁሉ ክርስቶስ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል። ምክንያቱም እርሱ የሙሴን ፈጣሪው ነውና የሙሴን ማዘጋጁ ነውና። ምን እያልኳችሁ ነው? መለስ ስንል ኢየሱስ እርሱ የኛ አንድ ጌታ ነው እና አብሮት ሙሴና አብርሃም ሐዋርያትና ነቢያት ሌሎችም ቢሆኑ አብሮት ከኢየሱስ ጋር ጌታ ተብሎ ሊጠሩ እንኳን የማይችሉለት በራእይ ላይም እንደተነገረን የጌቶች ጌታ ነው እርሱ ኢየሱስ ማለት ነው። ስለዚህ አንድ ጌታ ነው። አሁን ይህንን ያዙና አሁን ወደ ኤልሳቤጥ ምስክርነት ለመልሳችሁና ልጨርስ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች።
እመቤታችን የጌታ እናት ናት። ጌታ የተባለው ኢየሱስ ነው። ኢየሱስ ጌታ ሲባል እንደነ አብርሃም ነው ወይ? አምላክነቱን የሚያሳይ አይደለም ነው ከሆነ መልሳችሁ የጌታዬ እናት ማለት የአምላኬ እናት ነው። ስለዚህ አሁን ወጥተህ ቦልድሊ በግልጽ ማለት ነው እመቤታችንን የአምላኬ እናት ብለህ ልጠራት ይገባል። የአምላኬ እናት፣ የጌታዬ እናት። ቅድስት ኤልሳቤጥ የጌታዬ እናት ስትላት መንፈስ ቅዱስ ስለሆነ ያናገራት ያንን ቃልኛ ከመንፈስ ቅዱስ የተላለፈ ሀሳብ እንደመሆኑ ጌታ የሚለውን ቃል የምንረዳው ከሌሎች የመጽሐፍ ቅዱስ ክፍሎች አንጻር አድርገን ነው ልንረዳው የሚገባው። ምክንያቱም በመንፈስ ቅዱስ ምክንያት የመጣ ምስክርነት ስለሆነ የጌታዬ እናት ማለት የአምላኬ እናት እንደሆነ ከዚህ አንጻር ልንረዳው ይገባል። የአምላክ እናት ከሆነች ደግሞ ያው የቃል እናት መሆኗ የሚያጠራጥር አይመስለኝም። ያው ቃል ሥጋ ሲሆን ቃልነቱን ትቶታል ተብሏል እየተባለ ነበር። ቃል ተብሎ አይጠራም። በጣም እኮ ነው የሚያስገርሙ። ቃል ሥጋ ሆነ። አሁን ጌታችን ኢየሱስ አስቀድሞ ዘላለማዊ የእግዚአብሔር ቃል ነው ብለናል አይደል ጋይስ? የእግዚአብሔር ቃል ነው ከዘላለሙም ከዘላለሙም የእግዚአብሔር ቃል የሆነው እርሱ መጣና ሥጋ ሆነ። ሥጋ ሲሆን ቃል ተብሎ አይጠራም ከዛ በኋላ። እሺ ታዲያ ምን ሥጋ ብቻ ነው ተብሎ የሚጠራው? ቃል ሥጋ ሆኗል። ቃል ሥጋ ሆነ ማለት ቃል ሥጋን ያዘ ማለት ነው። ለምሳሌ ስለኛ እርግማን ሆነ ይላል አይደለ? ገላትያ 3 ላይ ጌታ ኢየሱስ ስለኛ እርግማን ሆነ ማለት የእኛን እርግማን ያዘ ማለት ነው። ልክ እንደዚህ ሁሉ ቃል ሥጋ ሆነ ሲልም ቃል ሥጋን ያዘ የራሱ አደረገ ነው። ቃል ሥጋን የራሱ አደረገ። ቃል ሥጋን ያዘ። ቃል ሥጋን ያዘ። ልክ በፊልጵስዩስ መልእክት ምዕራፍ 2 ላይ ምን ተብሎ እንደተነገረው የባሪያን መልክ ምን ያዘ፣ ወይም ደግሞ በዕብራውያን መልእክት ምዕራፍ 2 ላይ ምን ተብሎ እንደተነገረው የአብርሃምን ዘር ያዘ። ቃል ሥጋ ሆነ ሚኒንግ ቃል ሥጋን ያዘ እንደማለት ነው። ቃል ሥጋን ያዘ። አሁን ቃል ሥጋ ሆነ ሲባል ቃል ሥጋን ያዘ የራሱ አደረገ ነው። ታዲያ ቃል ሥጋን ስለያዘ ቃልነቱ ጠፍቷል ልንል እንችላለን እንዴ? ቃል ተብለህ ልትጠራ አትችልም ሊባል ይችላል? ሥጋ ብቻ ብለህ ልጠራው ነው ገና ለገና ቃል ሥጋን ስለያዘ? በፍጹም እንደዛ አይደለም። ስለዚህም በራእይ ላይ 19 ቁጥር 13 ላይ ስለ ጌታ ሲነገር ምን ተብሎ ተነገረ? በደምም የተረጨ ልብስ ተጎናጽፏል ይልና፣ ኦኬ በደም የተረጨ ልብስ ተጎናጽፏል ከተባለ አሁን ስለተሰቀለው ጌታ እየተናገረ እንደሆነ መቼስ ግልጽ ነው። ይህ አያጠራጥርም፣ ግልጽ ነው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ስሙም የእግዚአብሔር ቃል ተብሏል። የማን ስም? የማን ስም ነው የእግዚአብሔር ቃል የተባለው? በደም የተረጨ ልብስን የተጎናጸፈው የእርሱ ስም የእግዚአብሔር ቃል ተብሏል። አይ ቃል ሥጋ ከሆነ በኋላ እንደው ቃል ተብሎ አይጠራም ይላል። አረ እኔ እንደዚህ ደግሞ የሚል እኔ ፕሮቴስታንትም ገጥሞኝ አያውቅም። ስለዚ እኛ አሁን አንድ ምክር እንመክራለን። እንደዚህ በየጊዜው እየመጣችሁ እንደዚህ አይነት አደገኛ ስህተት ከምትሳሳቱ አንድ ነገር እንፍቀድላችሁ። በቃ ተውት። የክርስትና ትምህርቱን ሙሉ በሙሉ እርግፍ አድርጋችሁ ተውትና ገድሉን እንድታነቡ ኦፊሻሊ ዛሬ ፈቅደናል። በእውነት የምሬ ሲሪየስ። አይ በቃ ፈቅደናል። እንደፈለጋችሁ በቃ ገድሉን ገብታችሁ ማለት የሆነ አትሊስት ይሄ እንደዚህ አይነት የመለኮትን ነገር ከምታቦኩ ገድሉ ላይ ገብታችሁ ብታቦኩ ይሻላል። ስለዛ ፈቅደናል። ከአሁን በኋላ መሰረታዊ የክርስትና ትምህርትን በፍጹም እንዳታስተምሩ። በቃ ይቅር፣ ያው ፈቅደናል። ተውት። ግን የገድላት ላይ ድርሳናት፣ ታምራት ላይ እንደፈለጋችሁ ፕሊስ ገብታችሁ አስተምሩ። አስተምሩ ሳይሆን አብኩ። በጣም ይቅርታ አብኩት። ያው የተለመደ ነው። ቢያንስ እሱን ስታደርጉ ማለት ነው። እርግጥ ነው ትልቅ ስህተት እየሰራችሁ ነው። ቢያንስ ስህተቱ እሱኛው ይሻላል። ይህ ገድላት ላይ የምትሳሳቱት ስህተት እሱ በጣም በጣም በእጅጉ የተሻለ ነው። አሁን ማንም ቼክም ስለማያደርጋችሁም ደግሞ የገድላት ምናምን ጉዳይ እዚህም እዛም የቼሪ ፒኪንግ የሆነ የተለቃቀመ ነገር ይዛችሁ በመጣችሁ ቁጥር ማንም ቼክም ስለማያደርጋችሁ ቢያንስ እሱ ይሻላል። የመለኮት ነገር ሲሆን ግን አስቸጋሪ ነው። እና ጋይስ ፈቅደናል አይደል? ችግር የለውም። በቃ ማለት እንግዲህ ይሄ በዚህ ደረጃ እንትን ከሚሉብን ከምናጣቸው ስህተታቸውም ከሚበዛ ይህ ነው። ስህተታቸውን አንወደውም፣ አንፈልገውም። ልክ ሲሳሳቱ የስ ተሳሳቱ ምናምን እያለን የምንመጣ አይደለንም። ስለዛ ከሚሳሳቱብን በቃ ገድል ላይ እንደፈለጉ እንትን ይበሉ፣ ይሄዱበት ይሻለናል። ማለት እዛው እንትን ይበሉ እንደ አስፈላጊነቱ በቃ ማስተማር ያለብንን እዛው ከገድሉ ጋር በተያዘ ቢሆን እንሄድበታለን። በቃ ፈቅደናል። ቴንኪዩ በእውነት ጌታ ያክብርልን። ሁሉም ፈቅዷል።
እነዚህ ሙስሊሞቹ የኤርሚ ደቀ መዛሙርት ኤርሚ የስራን ይስጥ። አንተን እንኳን በቃ እንትን ብለንሃል። ማንም አሁን ገድል ምናምን ብትል ቼክ የሚያደርግ የለም። ይኸው አንተ አሰልጠነ የላክብን ወንድሞች በእስልምናው በኩል ደግሞ እንደ አዲስ ይዘው እየመጡ ነው። ያው በእርግጥ እነሱንም ቼክ የሚያደርጋቸው አይኖርም ገድል ምናምን ሲሉ ኦልሬዲ እኛ በጣም እኮ እንደው ስማ ይሄ ከገድላት ጋር ምናምን በተያያዘ እኮ በቃ አንዴ እኮ በቃ በሚገባ ነው የተሰራው። እውነቱን ለመናገር ጭር እንዲህ እስላም በለው ጴንጤ በለው ምን በለው የፈለገ ሰው ገድል ተአምር እያለ ቢመጣ በቃ ክርስቲያኖች ምን ማየት እንዳለባቸው ያውቃሉ። መሰረታዊ ክርስትና አስተምህሯችን ላይ ና ነው የምትለውና ማንም አይሰማህም ነው በአጭሩ። ናቱ እና ነው አይደለሁም ነው ያልከው? አይ የሆነ ደህና አይደለሁም ያልክ መስሎኝ ነበር። እንዴት ነህ? አኪዋ ቃሎት ያሰማልን። ኧረ እኔ ይኸው ቃሎት ያሰማልን ብዬ በፍቅር እየመለስኩ ነው ወንድሜ። ይሄ ማዘናጊያ ነው። እንዲህ ስዘናጋልህ ደግሞ የሆነ ስድብም አሁንም ደግሞ ቀጥል አድርገህ ጣል ታደርጋለህ። ደህና አይደለሁም ደግሞ እንዲህ ተጀመረ። እና ምን አልከኝ? መጽሐፉን ረሳኸው አይደል? ሰባከናቱ ካለህበት እንዴ ይሄና ፓፓ ይላል። እንዴት ናችሁ? እንትን ይቅርታ በጣም ናቱ ከታች አንድ ነገሮች እንትን ላድርግ ምንድነው ገርላት ውስጥ ግን የኛ አይደሉም ያኪ የሚል ኮመንታችን ነውና፣ አዎ ገርላቱ የኛ ናቸው። ግን ቢያንስ እንደው ገርላቱ ላይ ቢሳሳቱ ይሻላሉ። ተመልሻሉ። አክሊል ሻለ ስልክ ገብቶ ነበር። ገርላቱ ላይ ቢሳሳቱ ይሻላል ነው። አሁን እግዚአብሔር ላይ ከመሳሳት አይሻልም? ሰው ገድል ላይ ቢሳሳት በጣም የተሻለ ነው በእውነት። እንደው እግዚአብሔር ላይ ክርስቶስ ላይ እንዲህ አይነት አደገኛ ይወር ከመናገር እንደው ይሻላል በሚለው ይሄ አሁን እንትን ነው አክቹዋሊ ምንድን ነው ያነጋገር እንትን ነው ምር ይባሉ በአጭሩ በቃ አነጋገር ነው እንጂ የምርም እነሱ ሄደው በቃ መሰረታዊ ክርስትና ትምህርትን ትተን ገድላት ላይ ብቻ እንሄዳለን ይላሉ ማለት አይደለም። ያው ግን ከሁኔታዎች አንጻር ግን ኧረ ያኛው ይሻላችኋል እንደማለት ነው። ዲያ ከተረዳሽ መልካም ተረዳው ብላለች። እሺ እሱ አሁን መቀጠል ትችላላችሁ። እንትን በፈቃድ የሚለውን ሄድክበት እንዴ አኪዋ? በፈቃድ ምን እስቲ ሄድበት ወይስ የባህሪ ልጅ እና የፈቃድ ልጅ የሚለው ላይ ማለት ነው። እና የባህሪ ልጅ አልሰማሁም፣ አላወራሁም እዚህ ጉዳይ ላይ ቀጠል። እኔ እንኳን አንዳንድ የተቆራረጠ ቪዲዮ እንደሰማሁት ከሆነ ኢየሱስ ክርስቶስ ወልድ ማለት ነው። እንዲሁም ወልድ ብቻ ሳይሆን በነገራችን ላይ መንፈስ ቅዱስም ሲባል ሰምቻለሁ። የናቱ ግን ድምፁ ይሰማል ይሰማኛል። አይ ለዛ ከኛ ማለኛ አይ ከታች ያሉት እንጂ ይሰማል። ቀጥል። ኦኬ። እና ወልድም መንፈስ ቅዱስም በፈቃድ ነው የተገኙት የሚል አይነት ነገር ሰምቻለሁ። እና ያ ፍጹም ስህተት ነው። ባጭሩ በፈቃድ ማለት ምን ማለት ነው? ለምሳሌ ወልድ የባህሪ ልጅ ነው፣ የፈቃድ ልጅ ሳይሆን የባህሪ ልጅ ነው ስንል በባህሪ የተገኘ ማለት ነው። ልክ እሳት ለምሳሌ ሙቀትን በባህሪ እንደሚሰጥ ሁሉ አብም ደግሞ አባትነት ግብሩ